ዳይሬክተር ብቻዬን ነው የምሰራው እንዴ ትንሱስ ወይ የነዳጅ ሰልፍ ልነግርሽ አልችልም የነዳጅ ሰልፍ ነው ብቻዬን ያስቆምከኝ እንደዚህ ሁሉ ለነዳጅ እንዴ አረ ዘመናዊ ይሁን ስንት የኤሌክትሪክ ሞተር የኤሌክትሪክ መኪና መጥቷል እውነትሽን እኮ ይቅርብ እንደውም አንድ ቆንጆ ዝግጅት ልንታደም ነው ትንሱዬ ይጠቅምሃል ስለምንድን ነው እንዴ ስለ ኤሌክትሪክ ነው ኤሌክትሪክ እንታደም ወደዛ እናልታደም ደስ ይለኛል ይሄ የሚጠቅም ነገር እንዴ አብሳው አንተ አረ ከነዳጅ ተላቀቅ እንዴት ናችሁ ቀናችሁ እንዴት እያለፈ ነው እንግዲህ እኛ ቀን በቆንጆ ሁኔታ እያለፈ ነው አሁን የምገኘው ደግሞ እኔ ሳይንስ ሙዚየም ነው ሳይንስ ሙዚየም ያመጣኝ ምን ይመስላችኋል ገምቱ እንዳልል አይ መናገር ይኖርብኛል መቼ ዝም ብዬ አልገባም ሰንራ ሞተርስ አዲስ በኤሌክትሪክ የሚሰራ የሞተር ሳይክል መጥቷል ይሄ ደግሞ አሁን ላለንበት ዓለማችን ላይ የነዳጅ እጥረት እያጋጠመ ነው እንዲሁም ደግሞ ለአካባቢ ጥበቃም የኤሌክትሪክ መኪናዎች እንዲሁም ሞተሮች በጣም ተመራጭ ናቸው አይደለ አዲሱ እዚሁ የሚገጣጠመው የኤሌክትሪክ ሞተር ምን አለው ምን ይዟል ዋጋው ምን ይመስላል ሞተሩ ራሱ ምን ይመስላል ባትሪው አገልግሎቱ ለምትሉ ጥያቄው መመልስላችሁ ወደ ውስጥ ገብቼ ነው አብራችሁ ይቆዩ ሱፐር ፓወር ትሬዲንግ የሰንራ ብቸኛ አስመጪ ያዘጋጀው ፕሮግራም ላይ ነው የምንገኘው እዚሁ ሳይንስ ሙዚየም ማለት ነው እዚህ አጠገቤ ደግሞ የሱፐር ፓወር ትሬዲንግ ማርኬቲንግ ማናጀር ይገኛልና በመጀመሪያ እንኳን ደስ አላችሁ ዛሬ አዲስ ነገር ይዛችሁልን የመጣችሁት በጣም እናመሰግናለን ነው እሺ ሱፐር ፓወር ትሬዲንግ እስካሁን ድረስ ምን ይሰራ ነበር ላለፉት 8 ዓመታት ስራ ላይ እንደነበራችሁ ይታወቃልና በደንብ ስለ ሱፐር ፓወር ትሬዲንግ እስቲ ንገረን አሪፍ ያው ሱፐር ፓወር ትሬዲንግ የሚሰራው ኢምፖርት ኤክስፖርት ነው በኢምፖርት ላይ የተለያዩ ቬክሎችን ያስገባል የፉል ኢንጂን የሆኑ ባለ 2 ባለ 3 እግር ያስገባል እነዚህን በተከታታይ ለህዝባችን ስናደርስ ነበረ ከ200 በላይ ዲለሮች ጋር አብረን ስንሰራ ነበረ በኢምፖርት በሌላ ደግሞ በኮሞዲቲ በዘይት በታዋቂው ሩዛችን ቀንዲል የሚባል ብራንድ አለን ስለዚህ በቀንዲል ብራንድ ዘይት ሩዝ ከ10 አይነት በላይ ሩዞችን እናስመጣለን ከዛ በተረፈ ቲማቲም ድል ምስር እነዚህን የመሳሰሉትን ስኳር የመሳሰሉትን እናስመጣለን በደንብ ደግሞ እያሰፋናቸው ክፍተቶችን እያየን የምናመጣቸው ይሆናሉ ግን እስካሁን በእነዚህ ዘርፎች ላይ እየተሳተፍን ነው በኤክስፖርት ዘርፉ ደግሞ ከ28 በላይ እህሎችን ወደ ውጭ እንልካለን ይህም ደግሞ በጣም ተቀዳሚ አድርጎናል በራሳችን ክሊኒንግ ፋሲሊቲ ነው እየሰራን ወደ ውጭ የምንልከው ለሀገራችንም ጥሩ የምንዛሬ ሚንስ ሆነናል ማለት ነው ሰንራ ሞተር ይዘን መጥተናል የሰንራ ኢቪ ስኩተሮችን ይዘን የመጣ ነው በኢትዮጵያ ብቸኛ ወኪል አስመጪዎች ነን እዚሁ ሀገር ላይ ደግሞ የሚገጣጠሙ ኢቪ ሞተሮቻችንን ይዘን የመጣ ነው ከውጭ መጥተው እዚሁ ነው የሚገጣጠሙት እዚሁ ነው የሚገጣጠሙት ሰንራ ዓለም አቀፋዊ ብራንድ ነው በኤዥያ በአውሮፓ ማርኬት ውስጥ ሲሸጥ የነበረ ነው እኛም እንግዲህ በረጅም ጊዜ ስናጠና ቆይተን ለሀገራችን ይጠቅማል ብለን ያሰብነውን ወደዚህ አምጥተናል ማለት ነው አሁን ላይ ደግሞ ከኢንቫይሮንመንት እንዲሁም ደግሞ የነዳጅ እጥረት የተለያዩ ቦታዎች ላይ ያጋጠመ ነው የሚገኘው ወደፊትም የኤሌክትሪክ ሞተሮች የኤሌክትሪክ መኪኖች ተመራጭ ይሆኑ ነውና የሚሄዱት ሰንራን ምን ለየት ያደርገዋል ያው ሰንራ ዓለም አቀፋዊ ብራንድ ነው ሌጂት ነው ስለዚህ ስናስመጣውም በሰንራ ስም ነው እዚሁ የሚሸጠው ምንም የምንቀይረው ስምም የለም ሰንራን ስናመጣ ከዚህ በፊት ቴስት ተደርጎ የስፔር ፓርት ችግር እንደሌለበት አውቀን ከዛም በተረፈ ደግሞ ከብቃት ማረጋገጫ ከአካባቢ ጥበቃ ጋር የተያያዙ ሰርቲፊኬሽኖችን ካየን ካጠናን በኋላ ነው የመጣነውና ሰንራን ወደዚህም ስናመጣ በተለያዩ አማራጮች ነው ያመጣነው ከኃይላቸው ከጉልበታቸው አንፃር ከሬንጃቸው ከሚጓዙበት በአንድ ጊዜ ቻርጅ ከሚጓዙበት ሬንጅ አንፃር ነውና መንግስት ደግሞ በያዘው የአረንጓዴ አቅጣጫ ይህንን ደግሞ በጣም የሚደግፍ ነው ትልቅ ቮሊዩም ነው እያመጣን ያለ ነውና የመንግስታችን የያዘውን እቅድ በደንብ የሚያስፈጽም ነው የተለያዩ ሞተር ሳይክሎች ከተማችን ውስጥ አሉ
እስካሁን ድረስ የምናውቃቸው በብዛት የኤሌክትሪክ ሳይሆን በነዳጅ የሚሰሩ ነበሩና እነዚህ ኤሌክትሪክ አማራጮች መምጣታቸው ሞተር ሳይክል ላላቸው ምን ጠቀሜታ አለው ትላለህ? አዎ በቀላሉ አንደኛ የነዚህ ኤሌክትሪክ የሞተር ሳይክሎች ዋጋቸው በጣም ቅናሽ ነው፣ እንደ ውድ የሚባሉ አይደሉም። ሁለተኛ ደግሞ የሜንቴናንስ ኮስታቸው በጣም ትንሽ ነው። ስለዚህ በጣም በአንጻራዊ ስናየው ቀን በቀን ይወጣ የነበረውን ገንዘብ ከቻርጅ በስተቀር እንደውም ቀን በቀን የማውጣት እንትን የለበትም እና በቀን 5 ብር 10 ብር በመክፈል ለኤሌክትሪክ ፍጆታ ቻርጅ በማድረግ ብቻ መጠቀም እንችላለን። ሰርቪስ ሲደረጉም የዛን ያህል ወጪ የላቸውም እና በጣም ትልቅ አማራጭ ነው። በተለይ ለትራንስፖርት ዘርፍ ስሞል እና ሚዲየም ኢንተርፕራይዝ ላይ ላሉ ዴሊቨሪ ስራ ለሚሰሩ ሰዎች እንዲሁም ለተማሪዎች አሁን በተለይ እኛ ሀገር ላይ ብዙ ያልተለመደው ለስራ ብቻ ነው እነዚህ ስኩተሮች የሚጠበቀው እና አሁን ደግሞ እያንዳንዱ ዩኒቨርሲቲ ተማሪ ቢይዝ አስተማሪው መምህራኖች ሁሉ ቢይዙት የሚመከር ነው። ምክንያቱም አሁን ያለውን መጨናነቅ ከነዳጅ ጋር የተያያዘ ነገር ህይወታችን ላይ ቀን በቀን የሚያጋጥመን ነገር ስለሆነ የሚያግዝ ነው ብለን ስለምናስብ ነው ያመጣነው። አዲስ አበባ ላይ እነዚህ ብዙ ጊዜ ሞተሮችን የምናየው እና ወደ ክፍለ ሀገር የመውጣት ሀሳብ አላችሁ? አጋጣሚ ሱፐር ፓወር ትሬዲንግ የሚሰራው ከዚህ በፊት በፊውል ኢንጂን ሞተሮች በጣም ይታወቃል እና በተለያዩ ክፍለ ሀገሮች ላይ ወደ 200 አካባቢ የሚጠጉ ወኪል አከፋፋዮች አሉ፣ ዲለሮች አሉ። ስለዚህ አሁን ከነሱ ጋር አብረን የምንሰራ ስለሆነ በሁሉም አካባቢ እንደርሳለን ማለት ነው። ብዙ ጊዜ ኤሌክትሪክ ሞተሮች ሲነሱ በባትሪ ነው የሚሰሩት እና የባትሪ ቆይታቸው ምን ያህል ጊዜ ነው የሰው ጥያቄ የሚሆነው? እኛ የ1 ዓመት ዋስትና እንሰጣለን። ባትሪያቸው በሊቲየም እና በግራፊን ነው የሚመጡት። እንደየ ስፔካቸው ዋጋቸውም የተለያዩ ናቸው። ሰው ለሚፈልገው ለራሱ ለስራ ነው፣ ለትራንስፖርቴሽን ለራሱ ለፐርሰናል ዩዝ ነው የሚለውን አስቦ መግዛት ይችላል ማለት ነው። ዛሬ እዚህ ፕሮግራም ላይ ምን እንጠብቅ? ያው ሰንራ ያሉንም ሞዴሎች አሁን በጊዜያዊነት ያመጣናቸው ወደ 10 ሞዴሎች ናቸው። ወደ 8 ሞዴሎች ይሆናሉ። 2 ቨርዥን ያላቸው ደግሞ ሲጠጉ አንድ ላይ 10 ሞዴሎች ናቸው። እነሱን ለህዝባችን እናስተዋውቃለን። የክብር እንግዶች በተገኙበት ያው ወደ ኢትዮጵያ ማርኬት እናስገባለን፣ ወደ ኢትዮጵያ ገበያ እናስገባለን ማለት ነው። በጣም አመሰግናለሁ። አመሰግናለሁ። እንኳን ደህና መጣችሁ። መልካም ቀን አሳልፋችሁ እዚህ ስለተገናኘን ደስ ብሎኛል። ወልካም ዋንስ አገን። ከሁሉ አስቀድሜ ለክቡራን እንግዶቻችን የእንኳን ደህና መጣችሁ መልእክት እንዲያስተላልፉልን አቶ ጀማል አያለው የሱፐር ፓወር ትሬዲንግ ዋና ስራ አስፈጻሚ ወደ መድረክ ጋብዛለሁ። በታላቅ አክብሮት ወደ መድረክ ሸኙልኝ ባካችሁ። እናመሰግናለን። ክቡራን ጥሪ የተደረገላችሁ እንግዶች፣ ክቡራን የስራ አጋሮቻችን፣ ክቡራን የሱፐር ፓወር ቤተሰቦች፣ በመጀመሪያ ጥሪያችንን አክብራችሁ ከእኛ ጋር በመገኘታችሁ ከልብ እናመሰግናለን። ይህ ለእኛ ታላቅ ክብር ነው። በዚህ ዘርፍ ላይ መንግስታችን ያቀረበውን የአመራር አቅጣጫ እጅግ የሚያነሳሳና የወደፊቱን አቅጣጫ የሚያመላክት ነው። የኤሌክትሪክ መጓጓዣ የመጠቀም ምቹ ሁኔታን የሚያመራ ፖሊሲን፣ የንጹህ ኢነርጂ የተሰጠ ትኩረትን እንዲሁም ለኢንቨስትመንት የተሰጠ አስተማማኝ ሁኔታ እኛን እንደ ድርጅት በእርግጠኝነት ወደዚህ በስራ እንድንገባ አበረታቶናል። ለዚህም ከልብ እናመሰግናለን። ውድ የሱፐር ፓወር ወኪሎችና ቤተሰቦች፣ ዛሬ የምናየው ውጤት የእናንተ ትጋትና ቁርጠኝነት ያመጣው ውጤት ስለሆነ ከልብ ልናመሰግናችሁ እንወዳለን። ከዚህም በኋላ በቁርጠኝነት በመስራት ማህበረሰባችንን ቀላል፣ ፈጣንና ውጤታማ የሆነ የኤሌክትሪክ መጓጓዣ እንዲጠቀም ማድረግ ይጠበቅብናል። ድርጅታችን ከወዲሁ ከፋይናንስ ሰጪ ተቋማት ጋር በጋራ በመሆን ለተጠቃሚዎች በረጅም ጊዜ የሚከፈል ቀላል የክፍያ ስርዓት ለማቅረብ ዝግጅታችንን በመጨረስ ላይ እንገኛለን። ዛሬ ይህ የሱፐር ፓወር ሰንራ ኤሌክትሪክ ሞቢሊቲ የምርት ማስጀመሪያ ብቻ አይደለም።
ይህ ወደ ንጹህና አረንጓዴ ዘላቂ የመጓጓዣ አቅጣጫ የሚወስደንም ጭምር ነው። ይህንን እድልም በመጠቀም ሱፐር ፓወር ትሬዲንግ በዓለም አቀፍ ደረጃ ታዋቂ ከሆነው የሰንራ ኤሌክትሪክ ሞቢሊቲ ጋር በመሆን በኢትዮጵያ ብቸኛ ወኪል በመሆን ባለ 2 እግር ተሽከርካሪ በሀገራችን ውስጥ ሙሉ በሙሉ በመገጣጠም ለገበያ በዝግጅት ላይ ጨርሰናል። ይህ ዛሬ የምንጀምረው ጅማሬ ትንሽ ሊመስል ይችላል። ነገር ግን የነገውን የትራንስፖርት የመጓጓዣ ችግር በሰፊው የሚቀርፍ መጀመሪያ ነው። ድርጅታችን ሱፐር ፓወር ትሬዲንግ ከሰንራ ኤሌክትሪክ ጋር በመሆን እነሆ ዛሬን በይፋ ጀምሯል። እናመሰግናለን። ሮቤል በተለያዩ ሶሻል ሚዲያዎች ላይ እንደምናውቀው በደሊቨሪ ሰርቪስ በሳይክል ብዙ ስራዎችን ሲሰራ እንደነበረ አንድ ሚዲያ ላይ የሱ ኢንተርቪው ተመልክቼ ነበረ። የሚያሳልፈውን ውጣ ውረድ እናንተ የምታዩት የሚበላውን በርገሩን እርጎን ነው የምታዩት እናንተ ምን ያክል አድካሚ ስራ እንደሆነና ሳይክል እየነዱ ቀኑን ሙሉ መዋል ምን ያክል አድካሚ እንደሆነ አይ ቲንክ እሱ ራሱ አያውቅም። ይሄ ቪዲዮ ላገኝ ስንል ለዚህ እንደሆነ አያውቅም። ለሱ አንድ ስጦታ አለ መሰለኝ። ስጦታ ወደ መድረክ ይመጣል። ሮቤል ወደ መድረክ አፍቶ ሱፐር ፓወር ትሬዲንግ ከሚያመጣቸው እነዚህ ባንኮች የሚገጣጥማቸው የሰንራ የኤሌክትሪክ ባይክ ምርት የሆነው አንዱን የኤሌክትሪክ ባይክ ተሸላሚ ሮቤል መሰለ ከዚህ በኋላ በሳይክል ገፋት ማለት ነው። ኮንግረስ መሰለ እርጎን ይዘጥታለ ብዬ ነበር። ከዚህ በኋላ እንግዲህ በደንብ የተቀላጠፈ ኩስኩሱ በሁሉም ደረጃ ለማድረስ ሰንራ ኤሌክትሪክ ባይክ በዚህ መልኩ እግዚአብሔር ይስጥልኝ። አመሰግናለሁ። እግዚአብሔር ክብሩን ይሰጠው። አስቤው አይደለም መናገር ምን ማለት እንዳለብኝ ራሱ አላውቅም። እግዚአብሔር አመሰግናለሁ። የድርጅቱ ባለቤቶችን እግዚአብሔር ያክብርልኝ። እመቤቴ እግዚአብሔር አመሰግናለሁ በጣም ሱፐር ፓወር ትሬዲንግ ያዘጋጀው የሰንራ ኤሌክትሪክ ሞተሮች ላውንቺንግ ስነስርዓት ላይ ነው አሁንም ያለ ነው እና አሁን ደግሞ ከፕሮግራሙ እንግዶች አንዱን ጋበዝ አድርጌላችኋለሁ። ማን እንበል እስኪ? ሀቢብ ማን ያባት ሀቢብ ዘውዱ። እንዴት ነበር ፕሮግራሙ? እንዴት አገኘው? ፕሮግራሙ ቆንጆ ነበር በጣም። አሁን የዚህ ወቅታዊ ችግሮችን ይፈታል ብዬ አስባለሁ። ነዳጅን በተመለከተ እውነት ነው። ነዳጅን ብቻ በተመለከተ ሳይሆን ከአየር ሁኔታ ከአካባቢ ጥበቃ ጋር ተያይዞም ትልቅ ጠቀሜታ አለው የኤሌክትሪክ ሞተር እና ስለዚህ ይሄ ፕሮግራም መዘጋጀቱ ሰንራ ሞተሮች ደግሞ ወደ ገበያ መግባታቸው
ለሀገራችን ምን አስተዋጽኦ ያደርጋል ትላለህ? ከወጣት እስከ ትልቁና ኢኮኖሚ በተመለከተ ቅድም እንደሰማሽው አንድ ቻርጅ ለማድረግ 5 ብር ነው ቻርጅ የምታረጊው በኢትዮጵያ 5 ብር ማለት ነው። አዎ እኛ ራሳችን መኪና አቁመን ወደዛ እንሂድ እያለን ነው። እኔ አላሰብክም አንተ? ወይም ደግሞ የእኛን የሚቀይሩልን ከሆነ በዚሁ አጋጣሚ እንጠይቃቸዋለን። እሱ ማንሳታችን አይቀርም። አዎ እውነት ነው። እና እንደ ሀገር ጥሩ እንቅስቃሴ ነው። በርቱልን እንላቸዋለን።